ሕዝቅኤል 37ን እናነባለን። በማንኛውም አይነት መጨነቅና ተስፋ መቁረጥ ውስጥ ላለ ሰው ዛሬ እግዚአብሔር መልስ አለው። አሜን። ሕዝቅኤል የሚባለው ነብይ ምን አይነት ነብይ ነው ሲባል one of the major prophet ወይም አብይ ነብይ ከሚባሉት ውስጥ አንዱ ነው። ሕዝቅኤል ማለት ሕዝቅኤል በግዞት ውስጥ ባለ ኮቦር በሚባል የምርኮኞች ጣቢያ ውስጥ በነበረበት ሰዓት ላይ እግዚአብሔር እየመጣ ብዙ ቪዥኖችን ይሰጠው ነበር፣ ራእይ ይሰጠው ነበር። ከሰጣቸው ሕዝቅኤል እንዲያውም ሲር ፕሮፌት የሚባለው አይነት የነብይ አይነት ነው። ነብይ በሁለት ይከፈላል። አንደኛው ድምጽ የሚሰሙ ከእግዚአብሔር የሚሰሙ የነብይ ታይፖች ናቸው። ሁለተኛው ነቢያቶች ደግሞ ሲር ወይም ባለ ራእይ የሚባሉ ነቢያቶች አሉ። ባለ ራእይ የሚባሉት ነቢያቶች ምን አይነት ናቸው? ከእግዚአብሔር ኮሚኒኬሽን የሚያደርጉት ይሰማሉ፣ ልክ እንደ ማንኛውም የነብይ አይነት። ሁለተኛው ደግሞ ምን ያደርጋሉ? ያያሉ። እግዚአብሔር ኮሚኒኬት የሚያደርጋቸው በማየት ነው። ስፔክታኩላር ቪዥን የሚባለው አይነት ወይም በጣም ድራማቲክ በሆነ ወይ እግዚአብሔር የሚያሳያቸው ነው። ለምሳሌ ሕዝቅኤል 1 ላይ ከቁጥር 4 ጀምሮ እነሆ በኮበር ወንዝ መካከል ባለው ጊዜ ምርኮኞች ጋር በነበርኩበት ጊዜ ምን አየሁ ይላል። እነሆ ሰማያት ተከፈቱ፣ የልዑልንም ራእይ አየሁ። በስተ ምስራቅ በኩል አውሎ ንፋስ መጣ፣ በአውሎ ንፋስ ውስጥ ምን አየሁ ይላል? ደመና ይላል። ከደመናም በላይ ደግሞ ምን አየሁ ይላል? የሚያባርቅ እሳት አየሁ። ከእሳት ውስጥም ደግሞ ምን አየሁ ይላል? ዙፋን አየሁ፣ 4 እንስሶችን አየሁ። ትሮን ሩም ውስጥ ገብቶ በቃ እግዚአብሔር ያዘዘው ነብይ ነው። ይሄ ነብይ ለእስራኤላውያኖች መመለስን፣ ተስፋን፣ ግሳጼን የሚያመጣ ነብይ ነው። ሁለተኛ ደግሞ ስለ ኢየሱስ መምጣትን ደግሞ ረጅም አብይ ነብይ ከሚባሉት ነው። በቴዎሎጂ ትምህርት ውስጥ ኦልድ ቴስተመንት ሰርቬይ የሚባል ትምህርት አለ። የነቢያት ትምህርት ውስጥ አንዱ ምንድነው? ኦልድ ቴስተመንት ሰርቬይ ውስጥ የነቢያት ታይፕ አለ ወይም የነቢያት ዓለም አለ፣ የነቢያት መጽሐፍ አለ። የነቢያት መጽሐፍ ውስጥ የነቢያት መጽሐፍን በሁለት ይከፍሉታል። የመጀመሪያው ምን ይባላል? ሜጀር ፕሮፌት የሚባለው አሉ። ሜጀር ዋን ምናምን የሚባለው ከአፍሪካ ሀገር ነው የመጣው። ሜጀር ዋን የሚባል ነብይ የለም አዲስ ኪዳን ላይ። በነገራችን ላይ ሜጀር ኤንድ ማይነር ፕሮፌት የሚባለው ሐሳብ የመጣው ከቴዎሎጂካል ቪው የመሲሁን መምጣትና ረጅም ስለ መሲሁ መምጣት የተነበየ ሰው ዳግም መምጣት ስለ መሲሁ መወለድ የተነገረ ረጅም ፖርሽን ያለው ሰው ቴዎሎጂካል እንዲመቻቸው ሜጀር ፕሮፌት ይባላሉ። ሜጀር ፕሮፌት ከሚባሉት ውስጥ አንዱ ኢሳያስ አለ፣ ሕዝቅኤል ወይም ሕዝቅኤል አለ፣ ዳንኤል አለ፣ the book of ዳንኤል አለ። ብዙ አይነት የሜጀር ፕሮፌቶች አሉ። ኤርሚያስ ራሱ ሜጀር ፕሮፌት ነው። ማይነር ፕሮፌት የሚባሉት ደግሞ ትንሽ ጽሑፍ የጻፉ ስለ ነብዩ መምጣት ስለ መሲሁ መምጣትና በአካባቢ ስላለው ነገር የተናገረ ማለት ነው። አሁን እዚህ ክፍል ላይ እስራኤላውያኖች በጣም በምርኮ ያሉበት ሰዓት ላይ 70 ዓመት በምርኮ ውስጥ ነበሩ። እግዚአብሔርን ባለማምለካቸው በኤርሚያስ በኢሳይያስ የደረሰባቸው ትንቢት ነው። ያ ትንቢት ተፈጽሞባቸው 70 ዓመት ምርኮ ውስጥ ነው ያሉት። በምርኮ ውስጥ ግን እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ከኛ ጋር አይደለም ብለው ተስፋ የቆረጡበት ሰዓት ነው። እግዚአብሔር ግን ደግ አምላክ ነው። አሜን። አንዳንድ ጊዜ እኛ እንኳን እግዚአብሔርን ባልሰማነው ሁኔታ ውስጥ ተላልፈን እንኳን ለዛ ሲቹዌሽን ስንደርስ እንኳን እግዚአብሔር ይመጣል። አሜን። አንዳንድ ጊዜ በእኛ ጥፋት እንኳን በምናልፍበት ሲቹዌሽን ውስጥ ደግ አደረጋቸው ብለው ሰዎች ሊፈርዱብን ይችላሉ። አዎ ጥፋቱ ነው አላለም እግዚአብሔር። ምን አደረገ? ድምጽን አመጣ። ሃሌሉያ። ዛሬ እንደዚህ ብዬ ልተንብይ። አሜን። በብዙ አይነት ሲቹዌሽን ውስጥ ላላችሁ ሰዎች እግዚአብሔር ድምጽን አምጥቷል። አሜን። መጎብኘት ይሆንላችሁ። አሜን። እግዚአብሔር ማየት ይሆንላችሁ። አሜን። መታየት ይሆንላችሁ። እና በጣም የሚገርም ስፔክታኩላር ቪዥን ነው። ሀዞን የሚባል አይነት ቪዥን አለ። ታይፕ ኦፍ ቪዥን የሚባል አስተምራሉ። ሀዞን የሚባል ግን ቪዥን አለ። ሀዞን የሚባለው ቪዥን ምን አይነት ቪዥን ነው? ስፔክታኩላር ጋይዳንስ ውስጥ ወይም ትልቅ የሆነ ቪዥን። ለምሳሌ መዝሙረ ዳዊት ላይ ፊግራቲቭ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው በእግዚአብሔር ሕግ ደስ የሚሰኝ ሕጉንም በቀንና በማታ የሚያስብ የሚያሰላስል ሰው ብሩክ ነው። ከዛ በኋላ በውሃ ፈሳሾች ዳር እንደተተከለች ዛፍ ይመስላል። ኢማጂን ያያረጋችሁት ነው። አሜን በሉስ። ፍሬዋንም ለምን በየጊዜው ቅጠሏንም ለመድኃኒትነት እንደምታገለግል ዛፍ ይመስላል። which is figurative ነው፣ የሚታይ ነው። ይሄ ቪዥን ሀዞን ይባላል። ምስላዊ ነው፣ የሚከሳች ምስል ነው። አንዱ ደግሞ ይሄ
የሕዝቅኤል መጽሐፍ ነው። ሕዝቅኤል 37 ላይ እግዚአብሔር ሕዝቅኤልን ወሰደው። ዛሬ በኢየሱስ ስም የማይቻል ነገር ከናንተ ላይ ይመጣል። ማይቀየር መስሏችሁ የዘጋችሁት ምዕራፍ ዛሬ እግዚአብሔር ይቀይረዋል። አሜን። አይሆንም ያልሽው ነገር እግዚአብሔር ነገሩን ቀይ። አንዳንድ ኬዝ እኮ እንደዚህ ነው። የኔ ነገር አሁን ይቀጥላል፣ የኔ ነገር አልቋል። አንድ ጊዜ ታሽ ቤት እያለሁ በቃ አሁን ቸርች ተዘጋለህ አለኝ ሰይጣን መጥቶ። ተዘጋለህ ኢትስ ኦቨር። እንዲሁም እየጸለይኩኝ ቮይስ መጥቶ የዲሞኒክ ቮይስ ኢትስ ኦቨር አለኝ። ኢትስ ኦቨር። አንድ ከዛ አለፈ ደግሞ ድምጽ አለ ራሜ እሺ ነገር ያልቋል ለምትሉ ሰዎች እንደዚህ ይሆናል። ትንሣኤ ይሆናል። አሜን። በህይወት ትኖራላችሁ። ቢዝነሳችሁ ይቀጥላል። አሜን። የተበላሸው ትዳራችሁ ይስተካከላል። ቤታችሁ ይቀጥላል። ራእያችሁ ይቀጥላል። ሰላም ይሆንላችሁ። አሜን። ጂሰስ አሜን። አሜን። ኃይል አለ። አዎ ኃይል እግዚአብሔር ስለሆነ ነገር ይቀጥላል። ትንሣኤ ይሆናል። የሞተው ነገር ይቀጥላል። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። አንተ ታውቃለህ አልኩ። በእውነት የሕዝቅኤል አለማመን አይገርማችሁ? እግዚአብሔር መጥቶ መንፈሱን ሊፍታፕ አርጎት ሰማይ ወስዶት በአንደኛው ምዕራፍ ላይ እኮ ሕዝቅኤል እኮ እግዚአብሔር ጋር ሂዶ እኮ ያወራ እኮ ነው። ሰማይ የጎበኘ እኮ ነው። ዙፋኑን ያየ እኮ ነው። ኪሩቤሎቹን ያየ እኮ ነው። ይህ ሰው ግን አንድ ነገር ቀይ አንተ ታውቃለህ። አንዳንድ ጊዜ የኛ ነገር ስለተበላሸብን እግዚአብሔር ሆይ አንተ ታውቃለህ የምንልበት ነገር አለ። ዛሬ እግዚአብሔር ላንቺና ለኔ የመጣው ይሄ ነው። አልችልም አንተ ታውቃለህ ባላችሁት ነገር ላይ እግዚአብሔር ትንሣኤ ይዞ ይመጣል። አንተ በሉት አንተ ታውቃለህ። በኢየሱስ ስም አንድ ነገር ልንገራችሁ። እዚህ ቤት ያላችሁ ሰዎች አንተ ታውቃለህ ባላችሁት ነገር ላይ በቃ እኔ ዘግቼዋል፣ ሁኔታዬ ዘግቷል ባላችሁት ነገር ላይ እግዚአብሔር ተራምዶ መጣ። የተዘጋው ምዕራፍ እግዚአብሔር በሩን ከፈተ። አሜን። ሐዋርያት ሥራ ላይ እኮ እንደዚህ ነው። እነ ጴጥሮስ ቤት ውስጥ አንድ ነገር ሆነ። ቤተ ክርስቲያን የጠበቀ ጸሎት እያደረጉ ጴጥሮስን ሊገርለው ባሰበ ጊዜ ያዕቆብን አይሁድን እንዳስደሰተ ከገደለው በኋላ ባወቀ ጊዜ ቤተ ክርስቲያን ግን ጸሎት አደረጉ። አንድ ነገር ዛሬ እግዚአብሔር እንዲያደርጋል። የእናንተ ምዕራፍ ይከፈታል። በሽታ እግዚአብሔር አይሆንም። ሐኪም የማይፈታው በሽታ እግዚአብሔር ዛሬ ይፈታዋል። ሰዎች የዘጉባችሁ ምዕራፍ እኔ ራሳችሁ የዘጋችሁት ምዕራፍ እግዚአብሔር አልፎ ይመጣል። በደረቀና በሞተ ነገር ላይ ትንሣኤ ይሆናል። እስቲ ትንሣኤ ያገኛለሁ ብሎ ትንሣኤ ያገኛለሁ። ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ምን ስሙ? የእግዚአብሔርን ቃል ስሙ። ዕብራውያን 4:12 ላይ እግዚአብሔር ቃል ሕያውና የሚሰራ ነው፣ በሁለት በኩል እንደተሳለ ሰይፍ ነው፣ መንፈስና ነፍስን ቅልጥምና ጅማትን የተሰወረን የልብ ሐሳብ ይወጋል ይመረምራል። አሜን። ዛሬ አንድ ቃል ይመጣል። አሜን። በደረቀው በሞተው ነገር ላይ እግዚአብሔር ትንሣኤ ያደርጋል። አሜን። ሁኔታዬ በሉት ሁኔታዬ የእግዚአብሔርን ቃል ስማ። የእግዚአብሔርን ቃል ስማ። እኔ ምስክር ነኝ። ኧረ አሜን በሉስ። ትናንት የመጣንበትን ህይወት እንየው። የእግዚአብሔር ቃል ነገሮቻችንን ይሰማል። የእግዚአብሔር ቃልን ሪስፖንድ የማያደርግ ምንም አይነት ነገር የለም። የእግዚአብሔር ቃል ሕያውና የሚሰራ ነው። እስቲ ሁኔታዬ በሉ የእግዚአብሔርን ቃል ስማ። ነገሬን ስማ በሉት። ነገሬን ስማ። አንተ በሽታ የእግዚአብሔርን ቃል ስማ። አንተ ድግምት፣ አንተ ጭንገፋ፣ አንተ የነገሬ ላይ የቆምክ አጋንንት በሉስ የእግዚአብሔርን ቃል ስማ በሉት። አሜን። ሁኔታችሁ የእግዚአብሔርን ቃል ይሰማል። አሜን። እዛ ነው ኢሳይያስ 55 ይላል፣ ከአፌ የሚወጣው ቃል የምወደውን ሳያደርግ የምሻውን ሳይፈጽም በከንቱ ወደኔ አይመለስም። አሜን አሜን አሜን። ዝናብና በረዶ ከሰማይ ወርዶ መሬትን እንደሚያረሰርስ እንደሚያጠጣ በውስጧ ያለውን ቡቃያ አሜን በሉስ ዘር ምን እንደሚያደርግ ቡቃያ እንደሚያደርግ ታላቅ ፍሬያማ እንደሚያደርግ ዛሬ በኢየሱስ ስም ቃሉ ይመጣልሃል። አሜን። ቃሉ ፍሬያማ ያደርጋል። የእግዚአብሔር ቃል ወደ እናንተ ህይወት ሲመጣ ነገራችሁ መቀየር ይጀምራል። አሜን። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። በሕይወት እኖራለሁ በሉ። ያችሁ የእግዚአብሔር ቃል ሲመጣ ሕይወት ይሰጣል። አሜን። የሞተው ምዕራፋችን እግዚአብሔር ሕይወት ያመጣዋል። አሜን። የተዘጋው ምዕራፋችን ይከፈታል። አሜን። ብዙ ሰው የእግዚአብሔርን ቃል አይሰማም፣ መስማት አይፈልግም። የእግዚአብሔር ሰው ፓስተር ክሪስ ሚላል ስቲክ the word of God you shall come back to the testimony። ከእግዚአብሔር ቃል ጋር ከተጣበቃችሁ መጣበቅ ብሉ እስቲ
መጣበቅ። እግዚአብሔር የሚሰማው ቃሌ በእናንተ ቢኖር እናንተ በቃሌ ብትኖሩ ራሜን የምትለምኑትን ሁሉ አደርጋለሁ ይላል። አንብሶ ቃሉን አይሰማም፣ ቃሉ በሱ እንዲኖር አይፈቅድም። ከዛ ደግሞ ከእግዚአብሔር ይፈልጋል። My word live in you, dwells in you። ቃሌ በእናንተ ውስጥ ቢኖር ነው። ድሮ ቪዚት እናደርጋለን የእግዚአብሔርን ቃል። ድሮ ዘመዶቻችን ልንጠይቅ ቪዚት እናደርጋለን፣ እንጎበኛለን። ከዛ ደግሞ ምን እናደርጋለን? ስቴይ እናደርጋለን። ደግሞ ለተወሰነ ለአንድ ዓመት አክስቶቻችን ቤት ሄደን ልንማር እንችላለን፣ እንቆያለን። ቃሉ እኛ ጋር እንዲቆይ አይደለም እግዚአብሔር የሚፈልገው፣ ቃሉ ከእኛ ጋር እንዲኖር። my word ምን እንዲያደርግ? እኛ ጋር የእግዚአብሔር ቃል ከእኛ ጋር እንዲኖር ይፈልጋል። ኧረ አሜን ብሩሽ። ከዛ የምትጠይቁት ነገር ሁሉ ይሰራል። ኧረ አሜን። ዛሬ የኔ ነገር ይከናወናል ብሩሽ። እግዚአብሔር ነገሬን ይቀይራል ብሩ። እግዚአብሔር ነገሬን ይቀይራል ቃሉ በሉ። ቃሉ ሕያው ነው ብሩሽ። ሕያው ነው። እዛ እኮ ነው የዚህን የሕግ መጽሐፍ በቀንም በማታም አስበው አሰላስለው ከአፍህም አትለየው ታደርገውና ተፈጽመው ዘንድ። ዛሬ በኢየሱስ ስም የእግዚአብሔር ቃል ወደ አንድ ሰው መጥቷል። አሜን።